ይህ ግዙፍ የማርሊን ሞንሮ ሐውልት ባልተጠበቀ ሁኔታ የዝናብ መጠለያ ሆኖ ማገልገሉ አስገርሟል። የሆሊውዷ ኮከብ የማርሊን ሞንሮ ታዋቂዋን የንፋስ ቀሚሷን ሲያነሳ የሚያሳየው ትዕይንት ተከትሎ ከ8 ሜትር በላይ የሚረዝመው ይህ ሐውልት በቺካጎ ከተማ ለእይታ በቆየበት ጊዜ በከባድ ዝናብ የተያዙ ሰዎች ያልተጠበቀ አገልግሎት ሰጥቷል። አንዳንድ አስተያየት ሰጪዎች ሐውልቱ ውበትን ከመስጠት ባሻገር መሰረቱን ባልጠበቀ ሁኔታ ተግባራዊ ጠቀሜታን ማሳየቱ የመዝናኛ አጋጣሚ ፈጥሯል ሲሉ ገልጸዋል። ይህ ሐውልት ታዋቂዋ የሆሊውድ ኮከብ ማርሊን ሞንሮን የሚወክል ነው። ማርሊን ሞንሮ ትክክለኛ ስሟ ኖርማን ጂን ሞርተንሰን በ1950ዎቹና በ1960ዎቹ መጀመሪያ በአሜሪካ የፊልም ኢንዱስትሪ ላይ የነገሰች ታላቅ ተዋናይትና ሞዴል ዘፋኝም ነበረች። በዘመኗ የዓለምን ቀልብ ስባ የኖረች ሲሆን በተለይም ፊልሞቿ ላይ የምትታወቅበት ብልህ ያልሆነች ገጸ ባህሪን ተላብሳ በመጫወት እጅግ ስኬታማ ሆናለች። ከታዋቂ ፊልሞቿ መካከል ሰም ላይክ ኢት ሆት እና ዘ 7 year ተጠቃሽ ናቸው። ማርሊን ሞንሮ የ36 ዓመቷ ወጣት እያለች በ1962 ሕይወቷ ያለፈ ሲሆን ታሪኳ ውበቷ እስከዛሬ ድረስ ብዙዎችን ያነጋግራል። እሷን ከሚያሳየውና ፎሬቨር ማርሊን የሚል ስያሜ የተሰጠው ሐውልት ወደ 26 ጫማ የሚረዝም ሲሆን በአሁን ጊዜ በቋሚነት ለእይታ የቀረበው በአሜሪካ በካሊፎርኒያ ግዛት ውስጥ በሚገኘው ፓልም ስፕሪንግ ከተማ የከተማው መናፈሻ ውስጥ ነው። ውድ የአፍሪሲኒያ ተመልካቾቻችን አብረን ብዙ ተጉዘናል። እናንተም ቪዲዮዎቻችን እየተመለከታችሁ እኛም ደግሞ እያዘጋጀናቸው ከአፍሪሲኒያ ጋር ብዙ ሄደናል። በያዝነው ዓመት መጨረሻ 100,000 ቤተሰቦችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ይደግፉ። ሰብስክራይብ በማድረግና የደወሏን ምልክት በማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።